ዛሬ ሶሻል ሚዲያ ላይ የምናየውን ነገር እያየን ብዙዎቻችን ራሳችን ታመናል፣ ራሳችንን ወቅሰናል፣ ራሳችንን ጠልተናል። አይተነዋል። ብዙዎች በማይሆን ነገር እኮ ዝነኛ ሆነው እናቱን ሲያኮራ ለአባቱ የሆነ ነገር ሲገዛ አሳይተውናል። እነሱም አያፍሩም፣ እነሱም አይራሩም ለሌላ ሰው። የማንን ልብ እንደሚሰብር ስለማይገባቸው አዎ ለእናትህ እኮ ጥሩ ነገር አድርግላት፣ ግን ለምን ለሰው ታሳያለህ? ስራቶ ቤት ውስጥ የእናቱን ሽሮ እየበላ ያለው ወጣት ምን ይሰማዋል ብለህ አታስብም? ወይም እዚህ ውስጥም ካላችሁ ይሄን የምትሰሙ ሰዎች ካላችሁ፣ ኮንተንት ክሬተሮች ካላችሁ ስሙ ይሄንን። ማንም ሰው ሀዘኑን አያሳየህም። ማንም ሰው ስብራቱን አያሳየህም። ማንም ሰው ሲያለቅስ ቪዲዮ ቀርጾ አይልክልህም፣ አይፖስተውም። ማንም ሰው የሚያስጠላውን የቆሸሸውን ልብስ ፎቶ ተነስቶ ማንም ሰው ፖስት አያደርገውም። እመኑኝ። ዛሬ አብረን እንዋል ብለው በጣም ጥሩ ውሎ የሚያሳያችሁ ሰዎች እመኑኝ ወይ በአመት አንዴ ወይ በወር አንዴ የሚውሉት ውሎ ነው። እንዳይመስላችሁ፣ እንዳትሸወዱ ወጣቶች። የእነሱን ህይወት እያየ ከራስ ጋር እያወዳደርክ አትሰበር። ገና በ20 ምናምን አመቱ በኪና እኮ ገዛ ብለህ አትሰበር። እግዚአብሔር ላንተ ቀን አለው። ምናልባትም አያስፈልግ ይሆናል እሱ ቆርቆሮ፣ ምናልባት መጥፊያም ሊሆን ይችላል። እግዚአብሔር ከምንም ነገር በላይ ማንም በልቡ አስቧት የማያውቅ ማንም በአይኑ አይቶት ጆሮ አይሰማውን ቦታ ያዘጋጅቶልሃል። ሄደ ለዘላለም ደስተኛ የምትሆንበት ማንም ስለፈለገ የማይገባባት ዋጋ የምታስከፍል የደም ዋጋ የምታስከፍል ቤት አዘጋጅቶልሃል። እግዚአብሔር አዘጋጅቶልሻል። ስለምን በሚጠፋው ምስጥ በሚበላው አፈር በሚበላው ንብረት ብላችሁ ራሳችሁን ትጎዳላችሁ? ራሳችሁን ከእግዚአብሔር ስለምን ታረቃላችሁ? ይሄ ነገር ካልተገዛልኝ ብለህ እናት አባትህን ለምን ታስጨንቃለህ? ለምን ራሳችሁን ታጠፋላችሁ? እንደዚህ ሆኖ ከመኖርማ መሞት ነው ብለህ ለምን ራስን ትገላለህ? ቢሆን እግዚአብሔር ያደርግልሃል፣ ቀን አለው፣ አንተም ጠብቅ። ባይሆን ደግሞ አትጓጉለት ለዚህ ዓለም ንብረት። ምክንያቱም እኮ ተናግሯል፣ ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? አይደል? ዓለምን ሁሉ ቢያተርፍ ማለት ምን ማለት ነው? ዓለምን ሁሉ ያተረፈ ንጉስ እኮ ጻፈልን። ንጉስ ሰለሞን ደስታን ፈተንኩት አለ። ደስታ በሚገኝበት በሁሉ ቦታ ዞረ። ያልገዛው ያላደረገው ነገር የለም። ኃጢአት ሳይቀር ደስተኛ ሊያደርጉ የሚችሉ ነገሮችን አደረገ ንጉስ ሰለሞን። አስቡት፣ ንጉስ ነው። እመኑኝ፣ አሁን ምንም ደረጃ ላይ ለመድረስ ብንመኝ ንጉስ ሰለሞን የነበረበት ደረጃ ላይ አንደርስም። እንደርሳለን። ምንም ብትጣጣር ንጉስ አንሆንም። ብንሆን እንኳን ንጉስ ሰለሞን የነበረውን ሀብት ንብረት አይኖርም። ኖሮ እንደው የሱ አይነት ንብረት በቃ አሳካ ነው እኮ ብንል የሱ አይነት ጥበብና እውቀት አይኖረንም። ግን እሱም እንዳሉ ታውቃላችሁ፣ ሁሉ ከንቱ የከንቱ ነፋስ እንደመከተል ነው አለ። ምን እንደመከተል? ነፋስ እንደመከተል።